ሰላምና ጤና በያላችሁበት ይድረሳችሁ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ የዝውውር ጉዳዮችን የምናነሳበት የዛሬውን የዕለተ ማክሰኞ የምሳ ሰዓቱን ፕሮግራማችንን ወደ እናንተ ልናደርስ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን ስለምትከታተሉን ቆይታችሁ በሙሉ ከኛ ጋርም ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን የተለያዩ የዝውውር ጉዳዮችን ወደ እናንተ እያደረሰን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን እየሰማን እንገኛለን። ዛሬ ከጠዋት ጀምሮ ትልልቆቹ የአውሮፓ ሚዲያዎች ስለ ትልልቆቹ የአውሮፓ ክለቦች ያወጧቸውን የዝውውር ጉዳዮች እኛ ደግሞ ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ መልሰን በድጋሚ የምንገናኝ ይሆናል። እስከ ፕሮግራማችን ፍጻሜ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። አብረን እንቆይ። አርሰናል በዓለም እግር ኳስ ውስጥ ካሉ በጣም አደገኛ አጥቂዎች አንዱን ለማስፈረም የሚያደርገው ጥረትን እያፋጠነ ሲሆን ሚኬል አርቴታ ቪኒሲየስ ጁኒየርን ወደ ሰሜን ለንደን ለማምጣት ራሱ በግል እየተሳተፈ ይገኛል ተብሏል። የአርሰናል ማጥቃት አሁንም በቡካዮ ሳካ ላይ የመደገፍ አዝማሚያዎችን የሚያሳይ በመሆኑ እናም በተቃራኒ መስመር ላይ ያለው ውጤት ደግሞ ሁልጊዜም ከዋንጫ ህልማቸው ጋር የሚመጣጠን ባለመሆኑ አርሰናሎች ሌላ ከፍተኛ ደረጃ ያለው የግራ መስመር አጥቂን ያስፈልጋቸዋል። የእሱ የክረምት የዝውውርም እስካሁን ድረስ እየተሳካ የነበረ ሲሆን ኤላን መስሪያንና ክሪስቶስ ዞሊስን ሲያመጡ የፒየሮ ሂንካፒየን ዝውውር ደግሞ ቋሚ ማድረግ የቻሉበት ክረምት ነው። በግራ መስመር ላይ አሸናፊነቱ የተረጋገጠ የመስመር ተጫዋችም የተረጋጋውን የዝውውር መስኮት ወደ እውነተኛ ትልቅ ዓላማ ማሳየት ይለውጠዋል። እንደ ዲያሪዮ አስ ዘገባ ከሆነ አርቴታ ቪኒሲየስ ጁኒየር በአርሰናል እቅድ ውስጥ ምን ያክል ማዕከላዊ እንደሚሆንም በቀጥታ ገልጾለታል የተባለው የመረጃ ምንጮቹ እንደሚናገሩት ከሆነ ፕሮጀክቱ በዋናነት በሱ ዙሪያ ሊገነባ እንደሚችልና በሪያል ማድሪድ አሁን ላይ ዋስትና የሌለው የትልቅነት ደረጃን የሚያቀርብለት መሆኑን የተነገረው። ስለሆነም የአርሰናል ፍላጎት ሌላ የክንፍ ተጫዋች ከማስፈረም ባለፈ ያለመ ነው። ቪኒሲየስ ፈጣን እንቅስቃሴዎችን አንድ ለአንድ የመጫወት ብቃትንና ቡድኑን የኳስ ቁጥጥር የበላይነት ሳይኖረው ቢሆን ትልልቅ ጨዋታዎችን የመወሰን ችሎታን ይዞ ይመጣል። ያልተፈታው የኮንትራት ሁኔታውም ለአርሰናል ተስፋ የሚሰጥ ቢሆንም በክለቦቹ መካከል ግን እስካሁን የተረጋገጠ ስምምነት የለም። የተጫዋቹ ወኪሎችም ስምምነት ላይ ተደርሷል የሚለውን ዘገባ አስተባብለዋል። ይሄ ማለትም የተጫዋቹ የመጨረሻ ውሳኔ አሁንም ዋናው ወሳኝ ምክንያት ይሆናል ተብሎ ይጠበቃል። አርሰናል የሊግ ሻምፒዮንነቱን ለማስጠበቅ በሚዘጋጅበት በዚህ ወቅት አርቴታ ተጨማሪ ደግሞ ተጫዋቾች እንደሚመጡ እንደሚጠበቅ ነው ሮይተርስ የዘገበው። ይህም ደግሞ ክለቡ አሁንም የመሻሻል እድል እንዳለው እንደሚያምን ነው የሚያሳየው። ትልቅ የግራ ክንፍ ተጫዋችን ማስፈረም ግልጽ የሆነ የማጥቃት ፍላጎታቸውን የሚፈታ ሲሆን ለሳካ፣ ለማርቲን ኦዴጋርድ እና ለመሃል አጥቂውም ተጨማሪ ቦታዎችን ይፈጥራል ተብሏል። ሌላኛው ግን ከባድነቱ የፋይናንስ ጉዳይ ነው። ማድሪድ ከፍተኛ ክፍያ ሊጠይቅ የሚችል ሲሆን የተጫዋቹ ደሞዝ ደግሞ የአርሰናልን የደሞዝ መዋቅርም ይፈትነዋል። ከሌላ የአውሮፓ ታላቅ ክለብ ወይም ከሳዑዲ አረቢያ ክለብ የሚመጣ ፍላጎትም የጨረታ ውድድሩን ሊቀሰቀስ እንደሚችል ይነገራል። አርሰናል በጽኑ መግፋት አለበት፣ ነገር ግን ግልጽ ወሰንን ማስቀመጥ ይኖርባቸዋል። የአርቴታ በግል መሳተፍ ግን ትልቅ ደግሞ ብልጫ ቢሆንም አርሰናል ሙሉ የዝውውር መስኮቱን በሱ ዙሪያ ላይ እንደገና ከመቅረጹ በፊት ተጫዋቾች ዝውውሩን እንዲፈልግም በማሳየት ግልጽ ነገር መኖር ይኖርበታል። እንግዲህ ስምምነቱ እየተቃረበ ሲመጣ ብራዚላዊ ኮከብን ለማስፈረም ወሳኝ እርምጃዎች ሊኖሩ እንደሚችሉ የሚያሳዩ መረጃዎችን ነው በትልቁ እየሰማን የምንገኘው። ሊቨርፑል ወኪሎቹን ሊቨርፑል ወደ ውይይት ጠረጴዛው ይመለሱ እንደሆነ ቢመክሩም የአረብ ለብዜሾ የክንፍ መስመር ተጫዋች ያን ዲዮማንድን የመከታተል ፍላጎቱ እንደገና ላለማንሳትም ወስነዋል። ውሳኔው ሌላ ፈጣን አጥቂ ይመጣል ብለው የሚጠብቁ ደጋፊዎችን ሊያሳዝን ቢችልም ክለቡ ግን የመጀመሪያ ፍላጎቱ ሪያል ማድሪድን የሚመስል ተጫዋችን ለማሳደድ ፍቃደኛ አይደለም። ሊቨርፑል የማጥቃት መስመሩን እንደገና ካደራጀ በኋላ አሁንም በመስመሮች ላይ ተጨማሪ ፍጥነትን፣ ኳስን የመግፋት ብቃትንና የቡድን ጥልቀትን ይፈልጋል። የዝውውር መስኮቱ ተከላካዩን ጀረሚ ዣኮንና አጥቂውን ቪክተር ሙኞዝን ያመጡ ቢሆንም ሊቨርፑሎች ከፍተኛ ደረጃ ያለው የክንፍ ተጫዋች ግን
ግን አሁንም በአንዶኒ ኢራኦላ ስብስብ ውስጥም ካሉ ግልጽ ክፍተቶች መካከል አንደኛው ሆኖ ቀጥሏል። እንደ ቲም ቶክ ዘገባ በማድሪድና በላይፕዚግ መካከል የሚደረግ ድርድር ከዘገየ በኋላ ሊቨርፑልና ፓሪስ ሰን ዠርሜን ወደ ውድድሩ እንደገና እንዲገቡ ጥያቄ ቀርቦላቸው ነበር። ሁለቱ ክለቦች 19 ዓመቱን ተጫዋች ወደ ስፔኑ ክለብ የመቀላቀል ሙሉ በሙሉ ቁርጠኛ እንደሆነ ስለሚያምኑ ጥያቄውን ግን ወዲያው ነው ውድቅ ያደረጉት። ማድሪድ ከኮት ዲቮራዊው ብሔራዊ ቡድን ተጫዋች ጋር የግል ስምምነቶችን ቀድሞ ያጠናቀቀ ቢሆንም ዝውውሩ ግን በቦነሶች አከፋፈል መዋቅር ውይይት ምክንያት ዘግይቷል። ሊቨርፑል ቀደም ሲል ዲዮማንድ በሁለቱ የክንፍ መስመሮች ላይ ተስማሚ የረጅም ጊዜ አማራጭ አድርጎ ይመለከተው ነበር። ሆኖም ግን አሁን ላይ ወደ ውይይቱ መመለስ ዋጋ ያለው ጊዜ ማባከንና የተጫዋቹን ተመራጭ መዳረሻን ሳይቀይር የላይፕዚግን ጥያቄ መጨመር አደጋ እንደሆነ እየተገለጸ ይገኛል። ዘጋርዲያን እንደዘገበው ሊቨርፑል ትኩረቱን ወደ ብራድላይ ባርኮላ ያዞራ ሲሆን እሱም ቀዳሚ ማጥቃት ኢላማቸው ሆኖ ብቅ ብሏል። ምንም እንኳን የክለቡ የዋጋ ተመን ያንን ስምምነት ከባድ ቢያደርገውም የፓሪስ ሰን ዠርሜኑ የክንፍ ተጫዋች ኢራኦላ ምንም የሚፈልገውን ፍጥነት በቀጥታ የማጥቃትና አንድ ለአንድ የመጋፈጥ ስጋትንም ያቀርባል። ሪያል ማድሪድ በያን ዲዮማንድ ላይ ያለው ጠንካራ ቁጥጥር ሊቨርፑል ከደካማ አቋም ተነስቶ ወደ ድርድር እንዲገባም ያደርገዋል። ፓሪስ ሰን ዠርሜን ከውድድሩ መውጣቱ ውድድሩን የሚቀንሰው ቢሆንም የተጫዋቹ ፍላጎት ግን አይቀይረውም። ይልቁንም ሊቨርፑል ከራሱ ጋር ብቻ እንዲጫወትም ሊያደርገው ይችላል። ከዝውውሩ መራቅ ትክክለኛ ውሳኔ ነው። ዲዮማንድ ድንቅ ክህሎት ያለው ተጫዋች ነው። ነገር ግን ማድሪድ ለሚጠብቅ ተጫዋችም ከ100 ሚሊዮን ዩሮ በላይ አውጥቶ ደካማ ዕቅድ ይሆናል ተብሎ ነው የሚታሰበው። ሊቨርፑል ሀብቱን አንፊልድ እንደ ሁለተኛ አማራጭ ሳይሆን በእውነተኛ የመጀመሪያ መዳረሻ አድርጎ ለሚመለከት የክንፍ ተጫዋች መጠቀም ይኖርበታል። ቶትንሃም ከሊቨርፑል ኮከብ ጋርም እንዲሁም ከኮዲ ጋክፖ ጋርም ንግግሮችን እያደረገ ከመሆኑ ጋር በተያያዘ አሁን ሊቨርፑል ብራድላይ ባርኮላ ላይ ትልቅ እንቅስቃሴዎችን ሊያደርግ እንደሚችል ነው የሚገመተው። ኢንተር ሚላን የክሪስቲያን ኪቩን ስብስብ እንደገና ለመቅረጽ በሚያደርገው ጥረት አዲስ የተከላካይ መሪ ለማስፈረም የሚያደርገውን ፍለጋ እያፋጠነ ነው። የሴሪኤው ክለብ ልምድ ያለውን ተከላካይ ስቴቨን ዴፍራይን እንዲሁ ፍራንቼስኮ አቼርቢን ከክለቡ መውጣታቸውን ተከትሎ በመሃል ተከላካይ ስፍራ ላይ የበለጠ ጠበቅ ያለ አቀራረብ፣ ፍጥነትንና ስልጣንን ይፈልጋል። የእነሱ የዝውውር መስኮት በዋነኝነት ያደራጀው ደግሞ የመከላከል መስመር እንደገና በመገንባት ላይ ያተኮረ ሲሆን የመሃል ሜዳውን ለማጠናከር የሚደረገው ጥረት ግን በዝግታን የተንቀሳቀሱት። በሴሪኤና በፕሪሚየር ሊግ ልምድ ያለው ብቃቱ የተረጋገጠ ተከላካይ ወዲያውኑ መፍትሄ ሊሰጥ ይችላል። ነገር ግን ዝውውሩ ከመጠናቀቁ በፊት ኢንተር ሚላን አሁንም ከፍተኛ የፋይናንስ ጉዳዮችን መፍታት ነው ያለበት። እንደ ኮሪዮር ዴሎ ስፖርት ዘገባ ኢንተር ሚላን ለክሪስቲያን ሮሜሮ 40 ሚሊዮን ዩሮ ገደማ የሚያወጣ ስምምነት ለማድረግ ከቶትናም ጋር እየተደራደረ ነው። ክለቦቹ ወደ ስምምነት እየተቃረቡ ይመስላሉ። ነገር ግን በተከላካዩ ደሞዝና በወኪሎች የተጠየቀው የኮሚሽን ክፍያ ላይ ያሉት ልዩነቶች አሁንም እንዳልተፈቱ ነው የሚነገረው። ክሪስቲያን ሮሜሮ ቀደም ሲል ከዤኗና አታላንታ ጋር በነበረው ጊዜ ምክንያትም መሪነትን፣ አካላዊ ጥንካሬንና ከጣሊያን እግር ኳስ ጋር የመላመድ እድልንም ይዞ ይመጣል። የእሱ መምጣት ቤንጃሚን ፓቫር እንዲለቅ ሊያደርገው ይችላል። ይህም ኢንተር የደሞዝ ወጪውንና በስብስብ ውስጥ ያሉትን የመከላከል አማራጮችንም ቁጥር እንዲያስተዳድር ይረዳዋል። ይህ በእንዲህ እንዳለ ሊቨርፑል ለክሪስቲያን ኪቩ ሌላው አስፈላጊ ኢላማ ለሆነው ከርቲስ ጆንስም አሁንም 40 ሚሊዮን ገደማ ለመጠየቅም እንደፈለጉን የተነገረው። ኢንተር ሚላን ለክሪስቲያን ሮሜሮ ያለው ግልጽ ፍላጎት ነው። ነገር ግን ስምምነቱ አሁንም አደጋው እንግዲህ ቀላል አይደለም። ቶክ ስፖርት እንደዘገበው ከሆነ ኔራ ዙሪዎቹ ከቶትናምና ከተጫዋቹ ወኪሎች ጋር ውይይት ያደረጉ ሲሆን ባርሴሎና ደግሞ ለአርጀንቲናዊ ብሔራዊ ቡድን ተጫዋች ማራኪ አማራጭ ሆኖ ይቀጥላል። ማንቸስተር ዩናይትድ እና አርሰናል ከዝውውሩ ጋር የተያዙ በመሆናቸው ድርድሩ እየተጓተተ የሚሄድ ከሆነ ኢንተር የበለጠ ጠንካራ ውድድር ሊገጥመው ይችላል። ያ የተቀናቃኞች ፍላጎት ኢንተር የደሞዝ ሀሳቡን ወይም የኮሚሽን ፓኬጁን እንዲያሻሽልም ሊያስገድደው ይችላል። ቶተንሃም ደግሞ ከዋጋ ተመኑ ያነሰ ክፍያ ላለመቀበልም ሊጠቀምበት ይችላል። ክሪስቲያን ሮሜሮ ኢንተር የሚቀያየረው የመከላከል ክፍል የሚፈልገውን ጥንካሬና ልምድም ስለሚሰጥ ድንቅ ዝውውር ይሆናል። ሆኖም ግን ክለቡ የከርቲስ ጆንሰን ስምምነት በፋይናንስ ለመደገፍ በሚሞክርበት ወቅትም በፋይናንስ በኩል ከመጠን በላይ ቃል ከመግባት መቆጠብ አለበት። ቤንጃሚን ፓቫርን መሸጥ በመጨረሻም ሁለቱን እንቅስቃሴዎችን የሚከፍት እርምጃ ሊሆን ይችላል። ፋብሪዚዮ ሮማኖ ቶትናም 50 ግቦችንና 23 አመቻችቶ የሰጠውን አጥቂም ጨምሮ ሁለት ደግሞ ተጨማሪ ኮከቦችን ለማስፈረምም ማቀዱ ነው ይፋ የተደረገው። ቸልሲ ለትሬቨል ቻሮባ ዝውውር ከጣሊያኑ ክለብ ኮሞ ጋር ስምምነት ላይ ደርሷል። የ27 ዓመቱ ተከላካይ አዘውትሮ የመጫወት እድል ለማግኘት ከቸልሲ መውጣት ይኖርበት የነበረ ሲሆን ወደ ጣሊያን የሚያደርገው ዝውውርም ለሱ ተስማሚ ሊሆን ይችላል ተብሎ ሲገመት ነበር። ፋብሪዚዮ ሮማኖ ቸልሲ ሁለገቡን ተከላካይ 36 ሚሊዮን ዩሮ የሚገመት ፓኬጅ እንደሚቀበል አረጋግጧል።
ቻሎባ በዚህ ክረምትም ወደ ጣሊያን ለመዛወር ፍላጎት እንደነበረውና ከኮሞ ጋርም በቻምፒየንስ ሊግ መጫወት እንደሚፈልግ ተዘግቧል። በጣሊያኑ ክለብ አዘውትሮ መጫወቱ የበለጠ እንዲሻሻልና አቅሙን ሙሉ በሙሉ እንዲጠቀምም ሊረዳው ይችላል። በቸልሲ ቢቆይ ግን ተጠባባቂ ስብስብ ተጫዋችም ይሆን ነበር። እሱ በእግር ኳስ ዘመኑ ከፍተኛ ደረጃ ላይ የሚገኝ በመሆኑ በየሳምንቱ መጫወት ያስፈልገዋል። ቸልሲ እሱን በአግባቡ መተካት ይችል እንደሆነ ወደፊት የሚታይ ነው። በመስመሮች ላይ እንዲሁም በመሃል ላይ መጫወት የሚችል እንደሱ ያለ ንቁ ተከላካይ ሊጠቀሙ ይችሉ ነበር። ቸልሲ ከአርሰናልና ከማንቸስተር ሲቲ ጋር መፎካከር የሚችል ቡድን ለመገንባት እየሰራ ይገኛል። ባለፈው የውድድር ዘመን አሳዛኝ ጊዜን ያሳለፉ ሲሆን ለአውሮፓ ውድድሮችም ማለፍ ሳይችሉ ቀርተዋል። እንደሱ ያለ ትልቅ ክለብ አዘውትሮ ለዋንጫዎች መታገልና በዩኤፋ ቻምፒየንስ ሊግ መፎካከርም ነበረበት። አዲስ አሰልጣኝ ያመጡ ሲሆን በዚህ ክረምትም ጥራት ባላቸው ተጫዋቾች ላይ ኢንቨስት አድርገዋል። በጠንካራ ሁኔታ ወደ ድል ለመመለስ ተስፋ ያደርጋሉ። እንደ ቻሎባ ያሉ ጠቃሚ ሁለገብ ተጫዋቾች መኖራቸው ጥራት ያለው ቡድን ለመገንባትም አስፈላጊ ነው። እሱን እንዴት እንደሚከታተሉትም ግን ወደፊት የሚታይ ይሆናል። ይህ በእንዲህ እንዳለ የ27 ዓመቱ ተከላካይ የረጅም ጊዜ የወደፊት እጣ ፈንታውን በመወሰኑ አሁን ላይ ትኩረቱን በእግር ኳሱ ላይ ለማድረግም ተስፋ ያደርጋል። ከጣሊያን እግር ኳስ በፍጥነት ተላምዶ ለኮሞ ወሳኝ ተጫዋችም መሆን ይችል እንደሆነ ወደፊት የሚታይ ይሆናል ተብሎ ነው የሚጠበቀው። ሊቨርፑል በዚህ ክረምት ብራድሊ ባርኮላን ከፓሪስ ሰን ዠርሜን ለማስፈረም እየፈለገ ሲሆን አጥቂውን ለማስፈረም ከክለቡ እስከ ክለብ የሚደረጉ ውይይቶችም ተጀምረዋል። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ሊቨርፑል ለተጫዋቹ 100 ሚሊዮን ዩሮ ገደማ ለማቅረብ ፍላጎት እንዳለው ያሳወቀ ቢሆንም ፓሪስ ሰን ዠርሜን ግን ከዚህ የበለጠ ከፍተኛ ክፍያን እየጠየቀ ነው። ተጫዋቹ ወደ እንግሊዝ ፕሪምየር ሊግ ክለብ ለመቀላቀል በጣም እንደሚፈልግ የተዘገበ ቢሆንም ሁለቱ ቡድኖች በመጀመሪያ ስምምነት ላይ መድረስ ይኖርባቸዋል። ፓሪስ ሰን ዠርሜን በተመጣጣኝ የገንዘብ መጠን የሱን መውጣት ለመፍቀድ ፍቃደኛ ይሁን አይሁን ወደፊት የሚታይ ነው። ፋብሪዚዮ ሮማኖ በኤክስ ገጹ ላይ እንደጻፈው በሊቨርፑልና በፓሪስ ሰን ዠርሜን መካከል ለብራድሊ ባርኮላ ለሚደረጉ ይፋዊ ከክለብ ውይይቶችም መጀመራቸውን ተረድቻለሁ። ሊቨርፑል ከ100 ሚሊዮን ዩሮ በላይ የሆነ የመነሻ ዋጋ ጥያቄን የሚያሳወቀ ቢሆንም አሁንም ከፓሪስ ሰን ዠርሜን ጥያቄ ግን የራቀ ነው። ነገር ግን ውይይቶች ቀጥለዋል። ከግንቦት ወር ጀምሮ የተለየ ሁኔታ ይፋ የተደረገ እንደሆነ ባርኮላ ሊቨርፑል እንደሚፈልግ ነው። የ23 ዓመቱ ተጫዋች ብሩህ ተስፋ ያለው ድንቅ ተጫዋች ቢሆንም ለሊቨርፑል ክለብ ግን ሊሆን ይችላል። በመስመሮች ላይ ተጨማሪ ጥራት የሚያስፈልጋቸው ሲሆን ፈረንሳዊው የብሔራዊ ቡድን ተጫዋችም ለቡድኑ ግቦችንና የፈጠራ ችሎታንም ይጨምራል። አንድ ለአንድ ሁኔታዎች ላይ ተከላካዮችን በማለፍ ቡድኑን ወደፊት በመግፋት ረገድም እጅግ በጣም ጎበዝ ነው። በመጨረሻው የማጥቃት ክፍል ላይም ያልተጠበቀ እንቅስቃሴንም ይጨምራል ተብሎ ነው የሚታሰበው። ባርኮላ ባለፈው የውድድር ዘመን በ20 ግቦች ላይ ቀጥተኛ ተሳትፎን ያደረገ ሲሆን በአሰልጣኝ ድጋፍና በልምድ ደግሞ የበለጠ ይሻሻላል። በእንግሊዝ አዘውትሮ መጫወቱ ምርጥ ብቃቱን ሊያወጣለት ይችላል። በፓሪስ ሰን ዠርሜን የተጠባባቂ ስብስብ ተጫዋች የነበረ ቢሆንም ተጠባባቂ ወንበር ላይ መቀመጥ ግን እጅግ በጣም ጥሩ ተጫዋች እንደሆነ በተጠባባቂ ወንበር ላይ ቢቀመጥም ግን ጥሩ ተጫዋች እንደሆነ በተደጋጋሚ አሳይቷል። ሊቨርፑል በሚቀጥሉት ሳምንታት ከፈረንሳዩ ክለብ ጋር ስምምነቱን ማጠናቀቅ ይችል እንደሆነ ወደፊት የሚታይ ነው። ተጫዋቹ ክለቡን የመቀላቀል ፍላጎት ማሳየቱ ለሊቨርፑል ትልቅ ማበረታቻ ሆኖ የሚመጣ ሲሆን ፓሪስ ሰን ዠርሜን በመጨረሻ ጥያቄውን እንደሚቀንስም ተስፋ ያደርጋሉ። በዚህ ክረምት በርካታ ክፍሎችን ማሻሻል ያለባቸው በመሆኑ ለፈረንሳዊ አጥቂውም ከተገቢው በላይ ኢንቨስት ማድረግም ለነሱ የሚቻል ላይሆን ይችላል። ሁኔታው እንዴት እንደሚቀጥልም ወደፊት የሚታይ ነው ተብሎ ነው የሚታሰበው። አስተን ቪላም በዚህ ክረምት የባርሴሎናውን የመሃል ሜዳ ተጫዋች ማርክ በርነልን ለማስፈረም ፍላጎት አሳይቷል። ዘሰን ካወጣው ዘገባ እንደሚያመለክተው የ19 ዓመቱ የመሃል ሜዳ ተጫዋችም የ30 ሚሊዮን ፓውንድ የዝውውር ጥያቄ ለማቅረብም እየተዘጋጁ ይገኛሉ። በርነል ባለፈው ዓመት ከባርሴሎና ጋር ጥሩ የውድድር ዘመንን ያሳለፈ ሲሆን በሁሉም ውድድሮችም 5 ግቦችን ማስቆጠር ችሏል። ዘገባው እንደሚያስረዳው ባርሴሎና እሱን እንደማይነካ ተጫዋች አድርጎ የሚቆጥረው በመሆኑ ተጫዋቹን የመሸጥ ፍላጎትም የለውም። ሆኖም ግን የአስተን ቪላው አሰልጣኝ ኡናይ ኤምሪ የተጫዋቹ አድናቂ በመሆናቸው በርነል በምኞት ዝርዝራቸው አናት ላይም አስቀምጠውታል። አስተን ቪላ ባርሴሎና በሳቢ የዝውውር ጥያቄ ማሳመን ይችል እንደሆነ ወደፊት የሚታይ ነው የሚሆነው። የስፔኑ ሻምፒዮን ቀደም ሲል ለተጫዋቹ የቀረቡ የ25 ሚሊዮን ፓውንድ ገደማ ጥያቄዎችን ውድቅ ያደረገ ሲሆን ከአስተን ቪላ የሚቀርብም የ30 ሚሊዮን ፓውንድ ጥያቄ መሳብ ዕድሉ አነስተኛ ነው። የምዕራብ ሚድላንዱ ክለብም እሱን ለማሳመን የበለጠ በርካታ ገንዘቦችን መክፈልም ሊኖርበት ይችላል። ይህ በእንዲህ እንዳለ 19 ዓመቱ ተጫዋች ባለፈው ዓመት ከባርሴሎና ጋር ድንቅ የውድድር ዘመንን ያሳለፈ በመሆኑ ክለቡን ለቆ ለመውጣት ምንም የሚያስገድደው ምክንያት የለውም።
እንግዲህ በክለቡ በመቀጠል በታዳጊነቱ በስፔኑ ሻምፒየን ወሳኝ ተጫዋችም ሆኖ ራሱን ማጠናከር ሊመርጥ ይችላል። በአስተን ቪላ ወጣቱን ተጫዋችም በቂ እድል ካገኘበትና በዓለም ላይ ካሉ ትልልቅ ክለቦች አንዱ ከሆነው ስብስብ ለቆ እንዲወጣ ማሳመን ከባድ ይሆንበታል። ባለፈው የውድድር ዘመን በሁሉም ውድድሮች 33 ጨዋታዎችን አድርጎላቸዋል። አዘውትሮ በቋሚነት የሚሰለፍ ባይሆንም ባለፈው የውድድር ዘመን በቂ የመጫወቻ እድል ያገኘ ሲሆን በዚህ የውድድር ዘመንም የበለጠ ለመጫወትም ተስፋ ያደርጋል። ሁኔታው እንዴት እንደሚቀጥል ወደፊት የሚታይ ነው የሚሆነው። አስተን ቪላ በመሀል ሜዳው ላይ ተጨማሪ ጥራትን የሚፈልግ ሲሆን የ19 ዓመቱ ተጫዋችም በዚያ ቦታ ላይ ጠንካራ የረጅም ጊዜም ዝውውር እንደሚሆን ምንም ጥርጥር እንደሌላቸው ነው እየተገለጸ የሚገኘው። ሊቨርፑልና ማንቸስተር ዩናይትድ የጋላት ሳራዩን ተከላካይ ቪልፍሬድ ሶኖጎን ለማስፈረም ፍላጎት እንዳላቸው ነው የተዘገበው። እንደ ፉትቦል ኢታሊያ ዘገባ ከሆነ የ25 ዓመቱ ተጫዋች ከቱርኩ ክለብ ለመልቀቅ ስሙ እየተያዘ የሚገኝ ሲሆን የፕሪሚየር ሊግ ክለቦችም እሱን በንቃት እያጤኑት ይገኛሉ። ስምምነቱን ለማጠናቀቅም 40 ሚሊዮን ዩሮ ገደማ መክፈል ይኖርባቸዋል። ሲንጎ በመስመር ተከላካይነት እንዲሁም በመሃል ተከላካይነት መጫወት ይችላል። በሁለቱም ክለቦችም እጅግ ጠቃሚም ይዝውር መሆኑ ሊያስመሰክር ይችላል የተባለው የ25 ዓመቱ ኮት ዲቮር ብሔራዊ ቡድን ተጫዋችም በዓለም ላይ ካሉ ትልልቅ ክለቦች አንዱን የመጫወት ሀሳብም የሚስበው ሲሆን የት እንደሚያበቃም ወደፊት የሚታይ ነው። በተለይም ባለፈው የውድድር ዘመን ኮነር ብራድሌይ እና ጀረሚ ፍሪምፖንግ በጉዳት ችግሮች በታገሉበት መንገድ ሊቨርፑል በቀይ መስመር ተከላካይ ክፍል ላይ ተጨማሪ ጥራቶችና ጥልቀቶች ያስፈልጉታል። ሲንጎን ማስፈረም ብልህነት ያለው ውሳኔ መሆኑን ሊያረጋግጥ ይችላል። የተጠየቀውን ዋጋ ለመክፈልም የተዘጋጁ መሆናቸውን ወደፊት የሚታይ ነው። በሌላ በኩል ማንቸስተር ዩናይትድ በመስመር ተከላካይ ክፍሉ ላይ ተጨማሪ ተጫዋቾች ውድድርን ሊጠቀም ይችላል። ሲንጎ በሁለቱ የመስመር አቅጣጫዎችና በመሃል ላይ ደግሞ መጫወት ይችላል። ለነሱ በመከላከል ክፍሉ ላይ ተስማሚ ሁለገብነትንም ሊጨምር ይችላል ተብሎ ነው የሚጠበቀው። በሚመጣው የውድድር ዘመን የቻምፒየንስ ሊግ ተሳትፎን ያረጋገጡ ሲሆን ስብስቡን በመቀየር ወሳኝ ተጫዋቾችን ትኩስ አድርገው ለመጠበቅም እንዲችሉ ተጨማሪ ጥራት ባላቸው ተጫዋቾችም ይፈልጋሉ። የ40 ሚሊዮን ዩሮ የተጠየቀው ዋጋም ለሁለቱም የፕሪሚየር ሊግ ክለቦች በእርግጥም የሚቀመስ ሲሆን ከሱ ክፍያውን ለመፈጸምም ዝግጁ መሆናቸውን ወደፊት የሚታይ ነው። የ25 ዓመቱ ተጫዋች በእግር ኳስ ዘመኑ ከፍተኛ ደረጃ ላይ እየገባ የሚገኝ ሲሆን ታላቅ ክለብን የመቀላቀልም ለሱ ትክክለኛው ጊዜው አሁን ነው። ሊቨርፑልና ማንቸስተር ዩናይትድ ለትልልቅ ዋንጫዎች ለመታገልም የሚያስችላቸውን መድረክም ሊሰጡት እንደሚችሉ ነው የተገመተው። ሊቨርፑል እንግዲህ ይህንን ተጫዋች ማለትም ትሬንት አሌክዛንደር አርኖልድን በሪያል ማድሪድ ከአንድ የውድድር ዘመን በኋላ ካሳለፈ በኋላ ወደ አንፊልድ እንዲመልሱት በርካቶች እየመከሯቸው ነው። ተጫዋቹ ከክለቡ የወጣበት መንገድና በደጋፊዎች ዘንድ የነበረው ቅሬታ ዝውውሩን አወዛጋቢ ቢያደርገውም በእግር ኳሳዊ ምክንያቶች ግን ጥያቄውን ወደ ጎን ለማለት አዳጋች እየሆነ መጥቷል። ኮነር ብራድሌይ በከባድ የእግር ጉልበት ጉዳት ምክንያት ለወራት ከሜዳ የሚርቅ ሲሆን ጀረሚ ፍሪምፖንግ ደግሞ ወደፊት ተጠግቶ በማጥቃት ሚና ላይ የተሻለ ሆኖ ይታያል። ሊቨርፑል በዚህ የዝውውር መስኮት ጀረሚ ዣክዌን እና ቪክተር ሙኞዝን ቢያስፈርምም ሁለቱም በስተቀኝ መስመር ተከላካይነት ላይ ያለውን ክፍተት በቀጥታ አይፈቱትም። የክለቡ እንቅስቃሴ የመከላከል አቅምንና የማጥቃት ጥልቀትን የጨመረ ቢሆንም በዚያ ቦታ ላይ ግን ብቃቱ የተረጋገጠ የኳስ አቀባይ አሁንም ይጎላቸዋል። እንደ ተንታኞች ዘገባ ሊቨርፑል ያልተጠበቀውን መመለስም እንዲመረምር ነው የገፋው። በቶክ ስፖርት ወይም ትራንስፈር ኢንሳይደር ዘገባ መሰረትም የተናገሩት የተለያዩ የመረጃ ምንጮችም ሊቨርፑል በቅሬታ ከመራራቅ ይልቅ ድጋሚ መገናኘት እድል ካለ መመርመር አለባቸው ብለዋል። ደጋፊዎች ለምን የበደል ስሜት እንደተሰማቸው እንደተረዱ ገልጸው እንዲህ ሲሉም ነው የተናገሩት። አንድ ተጫዋች በተለይ የራሳችሁ የሆነ በተለይ የሊቨርፑል ልጅ የሆነ ክለቡን እንግዲህ ክዷቸዋል ተብሎ ሲታሰብ ምን እንደሚሰማ ሁሉም ሰው ጠንቅቆ የሚያውቅ ይመስለኛል ሲል ነው ጋዜጠኛው የሚናገረው። ሪያል ማድሪድ ሲጠይቅ አልፈልግም ማለት ከባድ እንደሆነ ግን ማወቅ አለብን። ለዚህ ታማኝ መሆን አለብን። እሱ ደግሞ ዝውውሩን አድርጎ ነገር ግን እንደታሰበው አልሄደም። ወደ ሊቨርፑል ስትመለከቱ ደግሞ አዲስ የቀይ መስመር ተከላካይ ያስፈልጋቸዋል። ስለዚህም ፍሪምፖንግ ባለፈው የውድድር ዘመን ጥሩ አልነበረም። ወደፊት ተጠግቶ ሲጫወት ይሻላል ብዬ አስባለሁ። ኮነር ብራድሌይም ተጎድቷል። ስለዚህም ማሳለፈው ሰጥተው የትሬንትን ሁኔታ ቢያጤኑት ይሻላል ብዬ አስባለሁ። አሌክዛንደር አርኖልድ በስፔን በነበረው ከባድ የመጀመሪያ የውድድር ዘመን በ14 የሊግ ጨዋታዎች ላይ ብቻ በቋሚነት ተሰልፎ ጀምሯል። ሪያል ማድሪድ ደንዘል ደምፍሬስን ካስፈረመ በኋላ ቦታው የበለጠ አጠራጣሪ የሆነበት ሲሆን ይህም የመጫወቻ ደቂቃው እንዲቀንስበት ወይም የክረምቱ እንዲወጣ በር ሊከፍትለት ይችላል። ሊቨርፑል ኮነር ብራድሌይን አሁንም እንግዲህ ባለመኖሩ እንዲሁም የጀረሚ ፍሪምፖንግ የማጥቃት ስሜትን የአሌክዛንደር አርኖልድን በድጋሚ የማምጣት እድሉን ቢመለከቱት የተሻለ ነው ብለዋል ይሄው ጋዜጠኛ።
ኮነር ብራድሌይ ለመመለስ አሁንም በጣም ሩቅ እንደሆነ በሊቨርፑል ይፋዊ ድረገጽ ላይ የተገለጸ ሲሆን ይህም የቀይ መስመር ተከላካይ ቦታ ከአንዶኒ ኢራኦላ ዋና የቡድን ስጋቶችም አንዱ ያደርገዋል። አሌክዛንደር አርኖልድ ክለቡን ሊጉንና የአንፊልድ ፍላጎትን ስለሚረዳ ከአዳዲስ ተጫዋቾችም የተሻለ አነስተኛ የመላመድ ጊዜ ያስፈልገዋል። የፈጠራ ችሎታ ሊቨርፑል በጥልቀት ተከላክለው የሚጫወቱ ተፎካካሪዎችን ለማሸነፍ በሚያደርገው ጥረት ሊረዳቸው ይችላል። እንቅፋቶች እንዳሉ ሆኖም የስሜትና የፋይናንስ ጉዳዮች ናቸው። ማድሪድ ከፍተኛ ክፍያን የሚጠይቅ ሲሆን በርካታ ደጋፊዎች ደግሞ አሁንም ለቆ የወጣበትን መንገድ አይወዱትም። የደንዘል ደምፍሬስ መምጣት የማድሪድን የድርድር አቅም ሊያላለው ቢችልም የሌላ ክለብ ፍላጎት ግን ነገሮችን በፍጥነት ሊያወሳስብ ይችላል ተብሎ ነው የሚጠበቀው። ሊቨርፑል ቃል ሳይገባም ሁኔታዎችን ማጥናት ይኖርበታል። ተጫዋቹ እምነት እንደገና ለመገንባትም እውነተኛ ፍላጎት ካለው ብቻ በተመጣጣኝ ዋጋ የሚደረግ ድጋሚ ግንኙነት ቡድኑን ወዲያውኑ ሊያጠናክረው ይችላል ብዬ ገምታለሁ ሲል ነው ይሄው ጋዜጠኛ ሀሳቡን እየተናገረ እንደሚገኝና በተለይ ሊቨርፑሎች ይህንን ተጫዋች በድጋሚ እንዲመልሱትና እንዲያመጡት መሞከር አለባቸው ሲልም ጭምር ሀሳቡን እየተናገረ የሚገኘው። ውድና የተከበራችሁ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችሁ አዳዲስ የዝውውር ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እኛንም ስታደምጡ ስለቆያችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው ፕሮግራማችን ይህንን ይመስላል። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን፣ ሌሎች የዝውውር ጉዳዮችን ይዘን በድጋሚ እንገናኛለን። ስላደመጣችሁን ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።